ልጆች እንኳን ደህና መጣችሁ። በጣም ደስ ብሎኛል ስላየዋችሁ። እሺ አሁን ስማችሁን ስሰጣችሁ ስማችሁን እየጠራው ስሰጣችሁ አንገታችሁ ላይ ታደርጋላችሁ። እሺ ሁላችሁ በጣም ጎበዞች። ራእይ ጎበዝ ራእይ። አብሲያን ፍቅር አቤኔዘር ሀሴት እልልታ ነይ ከዛ ሳሮን ከዛ ሰላም ልጆች ቻይልድ ኢቫንጀሊዝም ፌሎሺፕ ከኢቫንጀሊካል ቴሌቪዥን ጋር በመተባበር የሚያቀርብላችሁ ሳምንታዊው የይወደኛል የልጆች ፕሮግራማችን ነው። በዛሬው ዕለት የተለያዩ አስደሳች የሆኑ ፕሮግራሞችን ይዘንላችሁ ቀርበናል። ስለዚህ አብራችሁን እንድትቆዩ እንጋብዛችኋለን። ይወደኛል ይጠብቀኛል በፍቅር በመጀመሪያ የረዳን እግዚአብሔርን በጸሎት እናመሰግናለን። እሺ ሁላችንም የጸሎት እጅ እንስራ፣ እንጸልይ። አለቱ ኢየሱስ ነው። አለቱ ኢየሱስ ነው። በአለቱ ላይ ቤቴን እሰራለሁ። በአለቱ ላይ ቤቴን እሰራለሁ። በሮቼን እዘጋለሁ። በሮቼን እዘጋለሁ። መስኮቶቼን እቆልፋለሁ። መስኮቶቼን እቆልፋለሁ። አንገቴን ዝቅ አድርጌ ዓይኔን ጨፍኜ እጸልያለሁ። ውድ አባታችን እግዚአብሔር ሆይ እናመሰግንሃለን። ሳምንቱን ሙሉ በሰላም ስለጠበቅከን ተመስገን። ቀሪውን ጊዜያችንን አንተ ባርክልን። በጌታ በኢየሱስ ስም አሜን። አሁን በመቀጠል አንድ መዝሙር ከኔ ጋር እንዘምራለን። እሺ አመስግኑት አመስግኑት በጠዋትም አመስግኑት በቀትርም አመስግኑት 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 በምሽትም አመስግኑት በሌሊትም አመስግኑት አመስግኑት አመስግኑት። አሁን አብረን እንላለን። እሺ 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 ወደ ቀኝ ወደ ግራ እያለን። እሺ 1 2 3 አመስግኑት አመስግኑት በጠዋትም አመስግኑት በቀትርም አመስግኑት 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 በምሽትም አመስግኑት 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 በሌሊትም አመስግኑት አመስግኑት አመስግኑት። ይወደኛል ይጠብቀኛል በፍቅር ከኔ ጋር ናችሁ? መዝሙር ዘምረናል አይደል? አሁን ደግሞ በመቀጠል የቃል ጥናት ጥቅስ የምናጠናበት ጊዜ ነው። እሺ ስለዚህ ቀጥሎ የቃል ጥናት ጥቅስ ጊዜ ነው የሚኖረን። ይወደኛል ይጠብቀኛል በፍቅር ልጆች አንድ ጥያቄ ልጠይቃችሁ። እስቲ ምናልባት ቤተሰቦቻችሁ ሊሆኑ ይችላሉ ወይ ደግሞ ጓደኞቻችሁ ታላላቆቻችሁም ሊሆኑ ይችላሉ። ጫማችሁን እንዴት እንደምታስሩ ወይም ደግሞ ዚፓችሁን እንዴት እንደምትዘጉ አሳይተዋችሁ የምታውቁ ሰው አሳይተዋችሁ የሚያውቅ? እሺ ኪያ ምን ስታደርግ ቤተሰቦች አሳይተውካል? ምን እንድታደርግ? ጫማ እንድታስር። እሺ ኪያ ጫማ እንዲያስር ቤተሰቦች አሳይተውታል። እሺ አሳይት። እሺ ፍቅር
ምን ነበር ረሳችሁ? እሺ አሳዩኝ ስትያቸው ብዙ ነገር እንዴት እንደሚደረግ ያሳዩሻል አይደል? በጣም ትክክል። ቤተሰቦቻችን ወይም ደግሞ አሳዳጊዎቻችን ወይ ታላላቆቻችን ምን ያደርጋሉ? አንድ ነገር እንዴት ማድረግ እንዳለብን ያሳዩናል፣ መንገዱን ያሳዩናል አይደለ? አዎ በጣም በትክክል። ዛሬ ደግሞ ከመጽሐፍ ቅዱሳችን እንዴት ወደ እግዚአብሔር መቅረብ እንደምንችል መጽሐፍ ቅዱሳችን ያሳየናል ማለት ነው። ዛሬ የምንማረው ከመጽሐፍ ቅዱሳችን የቃል ጥናት ጥቅስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ነው ማለት ነው። ልጆች እኔ ያስኩት ነገር ምንድነው? ምንድነው የሚባለው? አንድ ላይ ንገሩኝ። ምንድነው የሚባለው? መጽሐፍ ቅዱስ ወይም ደግሞ የመጽሐፍ ቅዱስ የማን ቃል ነው? የእግዚአብሔር። መጽሐፍ ቅዱስ በስንት ይከፈላል? እስቲ የሚነግረኝ ጎበዝ ልጅ፣ ጎበዝ የሚነግረኝ መጽሐፍ ቅዱስ በስንት ይከፈላል? እሺ ፍቅር ምን? በብሉይ ኪዳንና በአዲስ ኪዳን በመባል በሁለት ይከፈላል አይደለ? በጣም ጎበዝ ልጆች። እስቲ ከኔ ጋር ትላላችሁ ብሉይ ኪዳንና አዲስ ኪዳን። እስቲ ከኔ ጋር እንበል ብሉይ ኪዳንና አዲስ ኪዳን። አዎ ዛሬ ደግሞ የምናነበው የቃል ጥናት ጥቅስ ከአዲስ ኪዳን ነው ማለት ነው። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ ላንብብላችሁ። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። እሺ ስክሪን ላይ የምትመለከቱ እዚህ ጋርም ያላችሁ ልጆች እስቲ ከኔ ጋር አንድ ላይ ልታነቡ ትችላላችሁ። እዛው ባላችሁበት ይታያችኋል? አይታያችሁም አይደል? እሺ አሁንስ ይታያችኋል? እኔ ያስኩት ይታያል አይደለ? ስለዚህ እኔ ቀና ሳደርግ ይሄን እንደዚህ አድርጌ ቀና ሳደርግ እናንተ ደግሞ አብራችሁ ስላላችሁ ማለት ነው። ለምሳሌ ዮሐንስ ምዕራፍ 14 ከቁጥር 6 ኢየሱስን እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል መጽሐፍ ቅዱስ ማለት ነው። ስለዚህ አሁን ልክ እነዚህን ምልክት ሳሳያችሁ ከኔ በኋላ ትላላችሁ ማለት ነው። እሺ ግልጽ ነው አይደለ? ግልጽ ነው ልጆች? ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ግን ልጆች ድምጻችሁ አይሰማኝም። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እሺ ልጆች አመሰግናለሁ ጥቅሱን ስላላችሁ። ግን በጣም ጮኸን ሳይሆን ድምጻችንን ብቻ ትንሽ ከፍ አድርገን እሺ፣ እንጂ እየጮህን ሳይሆን ድምጻችንን ከፍ አድርገን ነው የምንለው ማለት ነው። ዮሐንስ ማለት የመጽሐፉ ስም ነው። 14 ደግሞ ምዕራፍ ነው። ምዕራፍ ደግሞ በመጽሐፍ ቅዱሳችን መሃል ላይ በትልቁ እዩትማ፣ እዩት እዚች ጋር በትልቁ መሃል ላይ የሚጻፈው ምዕራፍ እንለዋለን። እዚህ ጋር ዳር የሚጻፈው ደግሞ ቁጥር እንለዋለን። እሺ አሁን ሁላችንም በቦታችን እንቀመጣለን ጎበዞች። አዎ በዚህ ክፍል ላይ ምን ይላል መሰላችሁ? ኢየሱስም ማለት ይህ አሁን የምናጠናው መጽሐፍ ቅዱስ ክፍል ኢየሱስ የተናገረው ነው ማለት ነው። እኔ መንገድና እውነት ሕይወትም ነኝ ማለት ወደ እግዚአብሔር የምንቀርብበት ከእግዚአብሔር ጋር የምንገናኝበት ብቸኛው መንገድ ማን ነው? ኢየሱስ ነው ማለት ነው። ስለዚህ አንዳንድ ሰዎች አይ ሌላ ነገር ስላደረግን ወደ እግዚአብሔር መቅረብ እንችላለን ቢሉ ትክክል አይደለም። እዚች ጋር በኢየሱስ ክርስቶስ በማመን ብቻ ወደ እግዚአብሔር ማለትም ወደ መንግስተ ሰማያት መግባት እንደምንችል መጽሐፍ ቅዱስ ይነግረናል ማለት ነው። ከዛ ደግሞ በእኔ በቀር ወደ አብ የሚመጣ የለም ማለት ደግሞ በእኔ በቀር ማለት በኢየሱስ በቀር ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ካላመንን ወደ እግዚአብሔር ወደ አብ የሚለው ወደ እግዚአብሔር መቅረብ አንችልም፣ ወይም መንግስተ ሰማያት መግባት አንችልም ማለት ነው። ምናልባት በጌታ በኢየሱስ ክርስቶስ ያመንክ ወይም ደግሞ ያመንሽ በዚህ መካከል ካላችሁ እናንተ በጌታ በኢየሱስ ክርስቶስ ስላመናችሁ ወደ መንግስተ ሰማያት መግባት ትችላላችሁ ማለት ነው። ለዛም ደግሞ እግዚአብሔርን ማመስገን ትችላላችሁ። እግዚአብሔር ሆይ አመሰግንሃለሁ ማለት ትችላላችሁ ማለት ነው። ምናልባት ደግሞ በጌታ በኢየሱስ ክርስቶስ ያላመንክ ወይም ያላመንሽ ልጆች ካላችሁ እናንተ መንግስተ ሰማያት መግባት ከፈለጋችሁ
ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል አለባችሁ ማለት ነው። በጣም ጎበዝ ልጆች። አሁን ደግሞ ይህንን የመጽሐፍ ቅዱስ ክፍል አንድ ላይ እናነባለን ማለት ነው። እስቲ መጀመሪያ እኔ ምለውን ከኔ በኋላ ትላላችሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በጣም ጎበዝ ልጆች። እሺ እኔ ደግሞ አሁን ከኔ ጋር አንድ ጨዋታ እየተጫወትን ግን ይሄንን የመጽሐፍ ቅዱስ ጥቅስ እንለዋለን ማለት ነው። ፍቃደኛ የሆነ ልጅ እኔ ጋር ይመጣና ይሄንን እርምጃ ይወስድና አንድ ቦታ ያስቀምጣል። ከዛ ልክ እሱን ሲረግጠው እኛ ደግሞ ይሄንን የመጽሐፍ ቅዱስ ክፍል እንላለን ማለት ነው። ልክ ይሄን እየረገጠ ከዛ ድጋሚ ፊት ለፊት እያደረገ እየረገጠ ወደፊት ይሄዳል ማለት ነው። እሺ አንድ ፍቃደኛ ሰው። ከዛ በኋላ ትንሽ ግን ልክ ሲያስቀምጠው ያ ሰው መጥቶ የሚመርጠው ሰው የሚያስቀምጠው ትንሽ ራቅ እያደረገ ነው። እሺ ቅርብ ለቅርብ ማድረግ አይቻልም ማለት ነው። እሺ ስለዚህ ልክ እሱ ሲያደርግ እየደረደረ ሲሄድ ወደፊት እኛ ደግሞ ይሄንን ከኔ በኋላ በደንብ እንላለን ማለት ነው። እሺ ግልጽ ነው አይደለ? በጣም ጎበዝ ልጅ። እሺ ይሄንን ማድረግ የሚፈልግ በስነ ስርዓት የተቀመጠ እጁን የሚያወጣ የማይረብሽ ልጅ ነው ማለት ነው። እሺ አሁን የምመርጠው ቀድሞ የቆመ። እሺ አቤኑ ቀድሞ ቆሟል። ስለዚህ መጀመሪያ መርጠዋለሁ እሱን ማለት ነው። ከዛ በኋላ ሁለተኛ ደግሞ በኋላ መርጣቸዋለሁ ማለት ነው። አቤኑ ገብተዋል አይደለ? ፊት ለፊት እያደረግ ትራመዳለህ ማለት ነው። ትራመደው ግን በዚህ እግር ላይ እየቆምክ ነው። እሺ በጣም ጎበዝ። እሺ እዛ እሱ ሲራመድ በስነ ስርዓት ጮክ ብለን እንላለን ከኔ በኋላ ማለት ነው። ነገር ግን ልጆች አንተ ትንሽ ወደዚህ ትጠጋለህ። ነገር ግን አሁን ቀጣይ የምመርጠው ልጅ በደንብ ጥቅሱን የሚል ልጅ ነው። እሺ የምመርጠው እሺ የማይል ልጅ አልመርጥም ማለት ነው። በጣም ጎበዝ ልጆች። እሺ ዝግጁ ናችሁ ጥቅሱን ለማለት? እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኢየሱስም መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 6። እሺ ልጆች ድግግሞሹን ስንለው አንደኛ በጣም መጮህ አይደለም ያለብን፣ ጮክ ማለት ነው ያለብን። እና ደግሞ አቤኑ እዚች ጋር መጥቶ የሚደረድረው ሰው በደንብ ሩቅ አድርጎ ይሄ እግሩን ማስቀመጥ አለበት፣ ምክንያቱም ብዙ ርቀት እንድትሄድ ማለት ነው። እሺ ስለዚህ አሁን ቀጣይ የሚጫወተው ሰው ምን ያደርጋል ማለት ነው? ቆይ ልንገራችሁ። በርቀት ወደዛ ጋር ጠጋ አድርጎ ያስቀምጠዋል ማለት ነው። ከዛኛው ልክ አሁን አቤኑ ካስቀመጠበት በደንብ ርቆ ወደፊት እንዲሄድ ማለት ነው። ግልጽ ነው አይደለ? የነገርኳችሁ ግልጽ ነው አይደለ? ገብቷችኋል? ስለዚህ አጠገብ ላጠገብ ሳይሆን ራቅ አድርጋችሁ ነው ማለት ነው። ከዛኛ ደግሞ ቶሎ ጥቅሱን እንላለን ማለት ነው። እሺ መጮህ ግን አይቻልም፣ በስነ ስርዓት ማለት ነው የሚቻለው። እሺ አንድ ቶሎ አሁን ደግሞ ከሴት ነው የምመርጠው። ትከሻውን የያዘ እሺ ይዱናት ቀድማ ትከሻውን የያዘ ሰብስቢው፣ ቶሎ በይ ሰብስቢው። እሺ እኛ ደግሞ ቶሎ ብለን እንላለን ማለት ነው። ቶሎ ብለን ጥቅሱን እንላለን። እሺ ይዱዬ ቶሎ በይ። ጎበዝ ልጅ ነይ፣ ከዚህ ጋር ጀምሪ፣ እዚህ ጋር ቆሚ። እሺ እኛ ቶሎ በፍጥነት እንላለን ጮክ ብለን። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኢየሱስም በሉ ከኔ ጋር እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 6። እሺ በጣም ጥሩ።
ይወደኛል ይጠብቀኛል በፍቅር ኢየሱስ ወደደኝ ከሁሉ አብልጦ አብልጦ ያኔ በመስቀል ስለኔ ሞቶ ሞቶ ኢየሱስ ወደደኝ ከሁሉ አብልጦ አብልጦ ያኔ በመስቀል ስለኔ ሞቶ ሞቶ ስጸልይም ሁልጊዜ ይሰማኛል አይዞህ ልጄ አትፍራ ካንተ ጋር ነኝ ብሎኛል ስጸልይም ሁልጊዜ ይሰማኛል አይዞሽ ልጄ አትፍሪ ካንቺ ጋር ነኝ ብሎኛል ኢየሱስ ወደደኝ ከሁሉ አብልጦ አብልጦ ያኔ በመስቀል ስለኔ ሞቶ ሞቶ ኢየሱስ ወደደኝ ከሁሉ አብልጦ አብልጦ ያኔ በመስቀል ስለኔ ሞቶ ሞቶ ለኔ ሞቶ አዳነኝ አባባ ኢየሱስ አባባ ኢየሱስ አባባ ሄይ ለኔ ሞቶ አዳነኝ አባባ ለኔ ሞቶ 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 ይወደኛል ይጠብቀኛል በፍቅር እሺ በጣም ጎበዞች። እውነተኛ መንገድና ህይወት ማን ነው አለን? ኢየሱስ ነው ብለናል አይደል? የቃል ጥናት ጥቅሱን በደንብ ከሚስ ጋር ተማራችሁ? በቃላችሁ ቻላችሁት? በጣም ጎበዞች። አሁን ብዙ ሰዓት ስለተቀመጥን ተነስተን እንቅስቃሴ እናደርጋለን። እሺ እስቲ ሁላችንም እንነሳ። እሺ አንድ ጥያቄ ልጠይቃችሁ። ሁል ጊዜ ከጠዋት ከእንቅልፋችን ስንነሳ ምንድን ነው የምናደርገው? የሚነግረኝ ቶሎ ቶሎ እጁን። እሺ ምን እንላለን? ተሰምቷችኋል ልጆች? ከእንቅልፏ ልክ ብድግ እንዳለች ምን እንላለን ያለችው? እንጸልያለን። እሺ መጀመሪያ ግን ከእንቅልፋችን መንቃት የለብንም? እስቲ ከእንቅልፋችን እንነሳ። ሁላችንም ተነሱ። ከእንቅልፋችሁ እንዴት ነው የምትነሱት? ብድግ ብድግ። አዎ ተወጠሩ ጎበዞች። አዎ ከእንቅልፋችን እየተነሳን ነው። በጣም ጎበዞች። ከዛ በኋላ ተነስተን ቀጥለን ምን እናደርጋለን? ሳሮን ምን እናደርጋለን? ከእንቅልፋችን ከተነሳን በኋላ ጎበዝ ምን እናደርጋለን? እንጸልያለን አይደል? እሺ ስለዚህ እንጸልይ። እስቲ ሁላችንም እንደምንጸልይ እናድርግ። በጣም ጎበዞች ናችሁ። እሺ ከጸለይን በኋላ ምን እናደርጋለን? ከጸለይን ጨረስን፣ ከዛስ ቁርስ እንበላለን። እስቲ ፊታችንን መጀመሪያ እንታጠብ አይደል? እሺ እንታጠብ። ቶሎ ጥርሳችንን ቦርሽ። አሁን ቁርሳችንን በልተን እንቀመጣለን። እሺ እስቲ ቁርሳችን እንደምንበላ እናስመስል። ቆንጆ ቁርስ ነው አይደል? በጣም ጎበዞች። አሁን በስርዓት እንቀመጣለን። አሁን ቀጥለን ጣፋጭ ወደ ሆነው የእግዚአብሔርን ቃል የምንሰማበት ጊዜ ስለሆነ እስቲ ሁላችንም በስርዓት እንቀመጥ። ጎበዝ እንቀመጥ እስቲ። በጣም ጎበዞች። ስለዚህ ቀጥለን ጣፋጭ የሆነውን የእግዚአብሔርን ቃል የምንሰማበት ጊዜ ነው። እንደነገርኳችሁ ልጆች ዛሬም በደንብ መከታተል አለብን። እሺ ይወደኛል ይጠብቀኛል በፍቅር ልጆች አንድ ጥያቄ ልጠይቃችሁ እስቲ ወደፊት ምን መሆን ትፈልጋላችሁ? ጎበዝ የሚነግረኝ ልጅ ምን መሆን ነው የምትፈልጉት? እሺ ፍቅር ዶክተር። በጣም ጎበዝ። እሺ እልልታ ምን መሆን ነው የምትፈልጊው? እሺ እልልታ እስክትመልስ ድረስ ሌላ ጎበዝ ልጅ የሚነግረኝ። እሺ አቤኒ
መኪና መንዳት። እሱ ደግሞ መኪና መንዳት ነው የሚፈልገው። በጣም ጎበዞች። አዎ ምናልባት የመጨረሻ እኔ የማይል ልጅ በስነ ስርዓት ቁጭ ያለ እጁን ያወጣ ብቻ በስነ ስርዓት። እሺ ሳሮን ዶክተር ነው እሷ ደግሞ መሆን የምትፈልገው። እናንተ በኋላ ትነግሩኛላችሁ። እሺ ምን መሆን እንደምትፈልጉ በኋላ ትነግሩኛላችሁ። ታዲያ እናንተ በጣም ትልልቅ ነገር ማድረግ እንደምትፈልጉት ሁሉ ዮሴፍም ልክ እንደናንተ በጣም ትልልቅ ነገር የተመኘ ይመስለኛል። ምናልባት ትልቅ ሰውን እንደ አባቴ ብዙ ልጆች ይኖረኝና የተከበርኩ ሰው ሆናለሁ ብሎ አስቦ ሊሆን ይችላል። ወይም ደግሞ በህልሙ ያየውን ይተገበራል ብሎ አስቦ ነበር እንጂ አሁን እንዳለው እስር ቤት እሆናለሁ፣ እታሰራለሁ ወይም ደግሞ ባሪያ እሆናለሁ ብሎ በፍጹም አላሰበም ነበረ። ነገር ግን እግዚአብሔር ደግሞ በሱ ህይወት ላይ ትልቅ እቅድ ስለነበረው ነው። ታዲያ ዮሴፍም አሁን ያለበት ቦታ ብዙ ምቹ አይደለም፣ እስር ቤት ነው። ነገር ግን ቅድም እንዳልኳችሁ እግዚአብሔር በሱ ህይወት ላይ ትልቅ እቅድ አለው። ታዲያ ዮሴፍ በዛ ውስጥ በሚሆንበት ጊዜ ግን በጣም ታማኝና የተገዛ ወይም ደግሞ የታዘዘ ነበር ማለት ነው። እግዚአብሔርም ስለሱ ያውቅ ነበረ። እግዚአብሔር እሱን እንደሚያውቀው ታውቃላችሁ። ምክንያቱም እግዚአብሔር ዮሴፍን ስለፈጠረው ማለት ነው። አዎ እግዚአብሔር ፈጣሪ ነው። ፈጣሪ ነው ማለት በጣም ብዙ ነገሮችን እግዚአብሔር ፈጥሯል። እስቲ እግዚአብሔር ከፈጠራቸው ግን እናንተ ከምትወዱት ነገር እግዚአብሔር ከፈጠራቸው ነገሮች ምንድን ነው? እኔ 1 2 3 ስላችሁ ቶሎ ብላችሁ ትነግሩኛላችሁ። 1 2 3 እግዚአብሔር ከፈጠራቸው ነገሮች እናንተ የምትወዱት ንገሩኝ። እጅ ሳታወጡ ንገሩኝ ዝም ብላችሁ። ሰማለሁኝ እኔ። እሺ እግዚአብሔር ከፈጠራቸው ነገሮች የምትወዱትን እጅ በማውጣት ንገሩኝ። እሺ እግዚአብሔር እሳስ? ውሻ። በጣም ጎበዝ። ሌላስ? እሺ ድመት። ልክ ናችሁ። እግዚአብሔር በጣም ብዙ ነገሮችን ፈጥሯል። እናንተ ደግሞ በኋላ ትመልሳላችሁ። ብዙ ነገሮችን ፈጥሯል አይደል? ከሁሉ በላይ ግን አንቺን እዚህ ክፍል ውስጥ ያላችሁ በሙሉ በምድር ላይ ያሉ ሰዎችን በሙሉ ማን የፈጠረው? እግዚአብሔር ነው የፈጠረው። ምክንያቱም እግዚአብሔር በጣም አድርጎ ይወደናል ማለት ነው። መጽሐፍ ቅዱስ 1 ዮሐንስ ምዕራፍ 4 ቁጥር 19 ላይ ምን ይላል መሰላችሁ? ላንብብላችሁ። ቁጥር 19 ላይ እንዲህ ይላል፣ እርሱ አስቀድሞ ወዶናልና ይላል። እርሱ አስቀድሞ ወዶናል ማለት እግዚአብሔር በጣም አድርጎ ሁላችንንም ከበፊት ጀምሮ ይወደናል ማለት ነው። እግዚአብሔር ደግሞ ቅዱስ ነው። ቅዱስ ነው ማለት ምንም ኃጢአት አልሰራም። ደግሞ እግዚአብሔር ሉዓላዊ ነው። ሉዓላዊ ማለት ምን ማለት እንደሆነ ታውቃላችሁ? ገዢ ወይም ኃይለኛ ማለት ነው። እስቲ ከኔ ጋር ገዢ ወይም ኃይለኛ በሉ። ገዢ ወይም ኃይለኛ። እስቲ አንድ ላይ እንበል። 1 2 3 ገዢ ወይም ኃይለኛ። በጣም ጎበዝ። አዎ እግዚአብሔር ገዢና ኃይለኛ አምላክ ነው ማለት ነው። ታዲያ እንደነገርኳችሁ እኔና እናንተ እንደሚወደን ሁሉ ደግሞ ዮሴፍንም በጣም አድርጎ ይወደው ነበር። በህይወቱም ደግሞ ትልቅ እቅድ ነበረው ማለት ነው። ታዲያ ዮሴፍ ምንም በእስር ቤት ቢሆንም በዛን ዘመን የነበረ አንድ ንጉስ ፈርዖን ይባል ነበር ስሙ። ታዲያ ይህ ንጉስ አንድ ህልም ያያል። ምን ያያል አልኳችሁ? ህልም ያያል። አዎ ከዛ ያንን ህልም ካየ በኋላ በጣም ተጨነቀ። ወይኔ ይሄ ህልም ግን ምንድነው? ትርጉሙ ምንድነው ብሎ በጣም ስለተጨነቀ በዛን ጊዜ የነበሩ ህልምን የሚፈቱ ሰዎችን አስጠራና ህልሙን ነገራቸውና ህልሜ ምን እንደሆነ ንገሩኝ ብሎ ጠየቃቸው። ታዲያ የዛን ጊዜ ህልሙን የሚነግሩት ወይም ደግሞ ህልሙን የፈቱለት ይመስላችኋል? አልፈቱለትም። ምንም ህልሙን መናገር አልቻሉም ነበረ። ህልሙ ትርጉሙ ምን እንደሆነ በጣም ማወቅ ከበዳቸው። ታዲያ የዛን ጊዜ ወደ እርሱ የጠጅ አሳላፊዎች አለቃ የነበረ። ጠጅ አሳላፊ ማለት ለምሳሌ ለንጉስ ምግብ እንዲቀርብ የሚጠጣ ነገር እንዲቀርብ የሚያደርጉ የሰዎች ሁሉ አለቃ ማለት ነው። ታዲያ የዛን ሁሉ ሰዎች አለቃ የነበረ ሰው ምን አለው መሰላችሁ? እንዴ እኔ እኮ የዛኔ እስር ቤት ስታስገባኝ ህልም አይቼ ነበረ። ታዲያ በዛን ጊዜ በታሰርኩበት ጊዜ ያየሁትን ህልም ደግሞ የፈታልኝ አንድ ዮሴፍ የተባለ ሰው ነበረ። እሱ ህልምን በመፍታት በጣም ጎበዝ ነው። ስለዚህ ለምንድን ነው እሱን ማጠራው ብሎ ነገረው። የዛን ሰዓት ፈርዖን በጣም ደስ አለው። ምክንያቱም ህልሙ በጣም አስጨንቆት ስለነበር ቶሎ እንዲፈታለት ስለፈለገ ዮሴፍን አስጠራው ማለት ነው። ታዲያ ዮሴፍን ካስጠራው በኋላ ለዮሴፍ ህልሙን ነገረውና ትርጉሙን እንዲነግረው ጠየቀው ማለት ነው። ታዲያ የዛን ሰዓት ዮሴፍ ህልሙን የሚነግረው ይመስላችኋል ወይስ አይመስላችሁ?
እኔ ነግራችኋለሁ። ዮሴፍ ልክ ፈርዖን ህልሙን ከነገረው በኋላ የህልሙን ትርጉም ዮሴፍ መናገር ቻለ። ንጉሥ ፈርዖን ሆይ ያየኸው ህልም ከፊት ለፊትህ 7 ዓመታት በጣም የጥጋብ ብዙ ምግብ የሚገኝበት ሲሆን ከዛ በኋላ ያለው 7 ዓመት ደግሞ ምንም ምግብ የሌለበት በጣም ራብ ያለበት ዓመታት ነው። ስለዚህ ይህንን ነው በህልምህ ያየኸው ብሎ ነገረው። የዛን ሰዓት ፈርዖን በጣም ተገረመ። በጣምም ደግሞ ደስ አለው ህልሙን ስለፈታለት ማለት ነው። ለዛ ምን አደረገው መሰላችሁ? በጣም በሚገርማችሁ ሁኔታ ዮሴፍን ከእስር ቤት አስወጣውና በጣም ትልቅ የሆነውን ሀገሩን አብሮት እንዲመራ እንደገና ደግሞ በእነዚህ 7 ዓመታት ምን ማድረግ እንዳለበት ራሱ ሀገሩን እንዲመራ ለዮሴፍ ኃላፊነት ሰጠው ማለት ነው። ዮሴፍም በጣም ታማኝ ስለነበረ እነዛን ዓመታት ብዙ እህል እየሰበሰበ ብዙ ምግብ ሰበሰበ ማለት ነው። እስቲ እንደ ዮሴፍ ብዙ ምግቦችን መሰብሰብ ትችላላችሁ? እስቲ ሰብስባችሁ አስቀምጡ። ብዙ ምግቦችን ብዙ በጣም ጎበዞች። አዎ ሰብስቦ በጣም በትልቅ ቦታ አከማችቶ አስቀመጠ። በጣም ትልቅ ብዙ ሰዎች ለመቁጠር አይችሉም ነበር ዮሴፍ ያስቀመጠውን ማለት ነው። ፈርዖን በህልሙ እንዳየው በልክ 7ኛው ዓመት ሲያልቅ የረሃቡ ዘመን መጣ ማለት ነው። ያ የረሃቡ ዘመን ደግሞ ምን መሰላችሁ? በምድር ሁሉ ረሃብ ሆነ ወይም ደግሞ ረሃብ ሆነ ወይም ምንም ምግብ አልነበረም። ለዛ ብዙ ሰዎች ወደ እነ ዮሴፍ ሀገር ወደ ግብፅ ሀገር ይመጡና ምግብ እባካችሁ ስጡኝ ብለው ምን ያደርጉ ነበር? ይቀበሉ ነበረ። ከዛም በኋላ ከተቀበሉም በኋላ ደግሞ ምን ያደርጉ ነበር? ይበሉ ነበር ወደ ሀገራቸው ሄደው ማለት ነው። ልክ እንደዛ ከብዙ ሀገር ይመጡ ነበር። ከዛ የያዕቆብ ልጆች 10 የዮሴፍ ወንድሞች የያዕቆብ ልጆች 10 ልጆችም ደግሞ ምግብ ፍለጋ ወደ ግብፅ ሀገር ሄዱ ማለት ነው። ያዕቆብ ልጆቹን ላካቸው። ሄዳችሁ ምግብ ይዛችሁ ኑ ብሎ ላካቸው። ከዛም በኋላ እነሱም ወደ ግብፅ ሲሄዱ ልብስ ብዙ ገንዘብ ይዘው ወደ ግብፅ ሄዱ ማለት ነው። ከዛ ወደ ግብፅ ሀገር ከሄዱ በኋላ በጣም በሚገርማችሁ ሁኔታ ግብፅ ሀገር ምግብ ለብዙ ሀገር እየሰጠ የነበረው ዮሴፍ ነበረ። ይሄ በጣም አስገራሚ ነው ለነሱ። ነገር ግን ዮሴፍ ልክ እንዳያቸው ወንድሞቹ መሆኑን አውቆ ነበረ። እንዲህ ወንድሞቼ በጣም ይገርማል ብሎ አሰበ። ነገር ግን ወንድሞቹ እንደሆኑ ቢያቅም ነገር ግን እሱ ምንም አላላቸውም ነበር። ከዛም ደግሞ እነሱ አላወቁትም ነበር። ዮሴፍ በቃ ተሽጧል ወይ እስር ቤት ገብቷል ብለው አስበው ሊሆን ይችላል። ግን ዮሴፍን አላስታወሱትም ነበር። ዮሴፍ ግን ሲያያቸው አወቃቸው። ከዛም በኋላ ወደ ዮሴፍ ተጠጉና እባክህ ንጉሥ ሆይ እባክህ ጌታዬ ምግብ ልሰጠን ትችላለህ? እኛ ከሩቅ አገር ነው የመጣ ነው ምግብ ልንወስድ ብለው ምግብ ጠየቁት። ያንን ሲያይ ዮሴፍ አንድ ነገር ትዝ አለው። በህልሙ ያየው ወንድሞቹ እንደሚሰግዱለት ትዝ አለው ማለት ነው። ወንድሞቹ ግን መልካም ነገር አላደረጉም ነበር፣ ኃጢአትን አድርገው ነበር በዮሴፍ ላይ። እስቲ በዮሴፍ ላይ ኃጢአት ያደረጉትን ኃጢአት ትዝ የሚለው በዮሴፍ ላይ ያደረጉትን ኃጢአት። እሺ እግዚአብሔር የማይወደውን ነገር አድርገው ነበር አይደለ? ምንድን ነበር እሱ? ዮሴፍን ሽጠውት ነበር አይደለ? አዎ ኃጢአት አድርገው ነበረ። ያ ደግሞ እግዚአብሔርን የማያስደስት ነገር ነው። ታዲያ እኛም ደግሞ እኔም አንተም አንቺም አንዳንድ ጊዜ ኃጢአትን እንሰራለን። አንዳንድ ጊዜ ምግብ ብሉ፣ አታስቸግሩ፣ ምግብ መብላት አለባችሁ ስንባል እምቢ አንፈልግም፣ አንበላም ልትሉ ትችላላችሁ። አንዳንድ ጊዜ ደግሞ ትርፍ አሻንጉሊት እያላችሁ ወንድማችሁ ወይም እህታችሁ ወይም ቤት መጥቶ ጓደኛችሁ እባካችሁ ልጫወትበት ሲላችሁ አልሰጥም፣ አሻንጉሊቴን ለማንም አልሰጥም እምቢ ብሎ ራስ ወዳድ ብቻ መሆን ምንድን ነው? ኃጢአት ነው ማለት ነው። መጽሐፍ ቅዱስ ምን ይላል መሰላችሁ? ያዕቆብ ምዕራፍ 4 ቁጥር 17 ላይ ምን ይላል መሰላችሁ? እንግዲህ በጎ ለማድረግ አውቆ ለማይሰራ ኃጢአት ነው ይላል። ይህ ማለት ትክክለኛ ነገር ወይም ደግሞ በጎ ነገር የማያደርግ
ምን ይሰራል ማለት ነው? ኃጢአትን ይሰራል ማለት ነው። እኛ ደግሞ በኃጢአት ፍላጎት ስለተወለድን ነው ኃጢአተኛ የሆን ነው ማለት ነው። ኃጢአት ደግሞ ምን አለው? ቅጣት አለው። ቅጣቱም ለዘላለም ከእግዚአብሔር ጋር ተለያይቶ መኖር ነው ማለት ነው። ታዲያ የዮሴፍ ወንድሞችም ትክክል ያልሆነ ነገር አድርገው ነበረ። ታዲያ ወደ ዮሴፍ በሚቀርቡበት ጊዜ ምንም አላወቁትም ነበር ዮሴፍ መሆኑን ማለት ነው። በጣም በሚገርማችሁ ሁኔታ እነሱ ምግብ እንገዛለን ብለው አስበው ነበር። የዮሴፍ ወንድሞች 10 ብቻ ነበር ወደ ዮሴፍ የመጡት ምግብ ለመግዛት። አንዱ ቢንያም የተባለው ከያዕቆብ ጋር ወይም ከአባቱ ጋር ቀርቶ ነበር። ምክንያቱም አባቱ በጣም አብልጦ ስለሚወደው እሱ ምንም እንዳይሆንበት ይፈራ ነበር። ስለዚህ አላከውም ነበረ። ታዲያ የዮሴፍ ወንድሞች ምን ብለው ነገሩት መሰላችሁ? አባታችን ያዕቆብ ይባላል። ታዲያ እዛ ደግሞ አንድ ወንድማችን ቁጭ ብሏል። ያም ቢንያም ይባላል። ቢንያም የሚባለው ወንድማችን ከአባታችን ጋር ነው። እኛ ደግሞ ምግብ ለመግዛት ወደዚህ መተናል። እባክህ ምግባችንን ልንወስድ እንችላለን ብለው በሚጠይቁበት ሰዓት ዮሴፍ አንድ ነገር አላቸው። የምትሉት ነገር እውነት እንደሆነ ለማረጋገጥ ሄዳችሁ ወንድማችሁን ይዛችሁ መምጣት አለባችሁ ብሎ ነገራቸው። የዛን ሰዓት በጣም ተጨነቁ። ምክንያቱም አባታችን አይፈቅድልንም ብለው አስበው ነበረ። ዮሴፍ ግን እውነታችሁን ከሆናችሁ ሄዳችሁ ይዛችሁ መምጣት አለባችሁ ብሎ አለው። ምክንያቱም ወንድሙን ማየት ይፈልግ ስለነበር ማለት ነው። ለዛም ትንሽ የሚበቃቸውን ያክል ምግብ ሰጣቸውና ወደ ሀገራቸው ሸኛቸው ማለት ነው። ከዛም ወደ ሀገራቸው ሄደው የሆነውን ነገር በሙሉ ለአባታቸው ነገሩት። የዛን ሰዓት አባታቸው ያዕቆብ በፍጹም ልጄ እንዲሄድ አልፈቅድም፣ አይሄድም፣ ወደዛ ሀገር በፍጹም አይሄድም ብሎ ከለከላቸው። ከዛም በኋላ ወንድሞቹ የያዕቆብ ልጆች ያመጡትን ምግብ እየበሉ አለቀባቸው። ካለቀባቸው በኋላ ተመልሰው መሄድ ነበረባቸው። ነገር ግን ዮሴፍ ምን ብሎ አስጠንቅቋቸዋል? ቢንያምን ሳታመጡ እንዳትመጡ ብሎ አስጠንቅቋቸዋል። ስለዚህ ለአባታቸው ምን አሉት መሰላችሁ? እባክህ አባታችን ግዴታ እሱን ይዘን መሄድ አለብን ብለው አሉት ማለት ነው። ታዲያ አባታቸው ያዕቆብም ደስ ባይለውም ነገር ግን ደግሞ እንዲራቡ ስለማይፈልግም ፈቀደላቸው ማለት ነው። እነሱም ቢንያምን ጨምሮ ወንድሞቹ ወደ ዮሴፍ ሄዱ ማለት ነው። ታዲያ ዮሴፍም ልክ ቢንያምን በሚያዩበት ሰዓት በጣም ደስ አለው። ምክንያቱም ቢንያምን አብልጦ ይወደው ስለነበረ ማለት ነው። ከዛም በኋላ የዮሴፍ ወንድሞች ቢንያምን ለዮሴፍ ካሳዩት በኋላ ዮሴፍ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ልክ ቢንያምን ካየ በኋላ አለቀሰ። ምክንያቱም ምን እንዳደረጉበት እንዴት እንዳሳለፈ በጣም ሲያስታውስ በጣም ያዘነ ይመስለኛል። ወንድሙን ሲያየው ደግሞ በጣም ደስ ብሎት ነበር። ነገር ግን ተሸሽጎ እንዳለቀሰ መጽሐፍ ቅዱስ ይነግረናል ማለት ነው። ታዲያ ልክ በእነሱ ፊት አይደለም ያለቀሰው፣ ተደብቆ ነበር ያለቀሰው። ከዛ ካለቀሰበት ከተመለሰ በኋላ የሆነውን ነገር ሁሉ ነገራቸው። እኔ ወንድማችሁ ዮሴፍ ነኝ ብሎ በሚነግራቸው ሰዓት በጣም ደነገጡ። ምክንያቱም ዮሴፍን ሽጠውት ነበር አይደለ? እንደ አሁን በጣም ትልቅ ሰው ይሆናል ብለው ጠብቀው አልነበረም። ታዲያ በጣም ደነገጡ፣ አዘኑ፣ ተንበረከኩና ይቅርታ ጠየቁት። የዛን ሰዓት ዮሴፍ ምን አላቸው መሰላቸው? ብዙ እንዳያዝኑ ደግሞም እዛ በሚኖራቸው ቆይታ በጣም ደስተኛ እንደሚሆኑ ነገራቸውና አስገብቶ እራት ከሱ ጋር እንዲበሉ አደረገ። ከዛ አብረው እራት ከበሉ በኋላ አንድ ነገር ነገራቸው። አሁን ከዚህ በኋላ 5 ዓመታት የረሃብ 5 ዓመታት አሉ። ስለዚህ እነዚህን 5 ዓመታት እዛ በሀገራችሁ እንዳይርባችሁ አባቴን ይዛችሁት አምጡትና እዚህ ሀገር እንድትኖሩ እኔ አደርጋቸዋለሁ ብሎ ነገራቸው። ከዛም በኋላ የያዕቆብ ልጆች የዮሴፍ ወንድሞች ያንን ነገር ሲሰሙ በጣም ደስ አላቸው። በእርግጥ ደንግጠው ነበር ዮሴፍ እንደሆነ ማወቃቸው። ነገር ግን ደግሞ ምን አረጉ? በጣም ደስ አላቸው ማለት ነው። ሄደው ደግሞ በፍጥነት ወደ አባታቸው ሄዱና ይህንን ነገር ሁሉ ነገሩት ማለት ነው። ልክ የዮሴፍ አባት ያዕቆብ ዮሴፍ በሕይወት መኖሩን ሲያቅ በጣም ደስ አለው፣ እጅግ በጣም ደስ አለው። ታዲያ በፍጥነት ወደ ዮሴፍ ለመሄድ ተነሳ ማለት ነው። ከዛ በመንገድ ላይ ያለ አንድ ነገር አስታወሰ። እሱም እግዚአብሔር ለሱ የገባለትን ቃል ኪዳን አስታወሰ ማለት ነው።
ኢየሱስን ለኔና ለእናንተ ደግሞ የተስፋ የገባልን የተስፋ ቃል አለ። እርሱም ደግሞ ከኃጢአታችን እንደሚያነጻን ነው። አዎ ኢየሱስ ክርስቶስ ከኃጢአታችን ያነጻናል። ኢየሱስ ክርስቶስ ማለት አምላክ ነው። እርሱ ራሱ የሁላችንም ፈጣሪ ሆኖ ሳለ ለኔና ለእናንተ ሲል ግን ወደዚች ምድር መጣና በመስቀል ላይ ተሰቀለልን፣ ደሙን አፈሰሰልን። መጽሐፍ ቅዱስ ሮሜ ምዕራፍ 5:8 ላይ ምን ይላል መሰላችሁ? ላንብብላችሁ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ይላል። ይህ ማለት ኢየሱስ ክርስቶስ በመስቀል ላይ ስለኛ ምን አደረገ? ሞተ፣ ደሙን አፈሰሰ ማለት ነው። ከዛ ከደሙን ካፈሰሰ ከሞተ በኋላ ኢየሱስ ክርስቶስ በሶስተኛው ቀን ተነሳ። እስቲ እኔ አንድ ስላችሁ አልተነሳም ትላላችሁ፣ ሁለት ስላችሁ አልተነሳም፣ ሶስት ስላችሁ ተነሳ ትላላችሁ። እሺ አንድ ሁለት ሶስት። አዎ ኢየሱስ በሶስተኛው ቀን ከሞት ተነሳ ማለት ነው። ከዛ ወደ መንግስተ ሰማያት ሄደ። አንድ ቀን ደግሞ በኢየሱስ ክርስቶስ የሚያምኑትን ሊወስድ ይመጣል ማለት ነው። ልክ እንደዚሁ ደግሞ ያዕቆብም እግዚአብሔር የገባለትን የተስፋ ቃል አስታወሰ ወደ ዮሴፍ በሚሄድበት ጊዜ ማለት ነው። በዛም በጣም ደስተኛ ነበረ፣ በጣም ደስ ብሎት ነበር ማለት ነው። ታዲያ ምናልባት በዚህ መካከል በጌታ በኢየሱስ ክርስቶስ ያመንክ ወይም ያመንሽ ካለሽ እናንተ በእግዚአብሔር እቅድ ላይ መተማመን ትችላላችሁ። በህይወታችሁ ላይ የተለያየ እቅድ አለው። ለዛም እግዚአብሔር በዛ እቅድ ላይ መተማመን ትችላላችሁ። አንዳንድ ጊዜ እንዲህ ልታስቡ ትችላላችሁ። መጥፎም ነገር ጥሩም ነገር ሊገጥማችሁ ይችላል በህይወታችሁ። ማንኛውም ነገር በህይወታችሁ ሲያልፍ ግን እግዚአብሔር ለእናንተ መልካም እቅድ እንዳለው ማሰብ አለባችሁ ማለት ነው። ምናልባት ደግሞ በጌታ በኢየሱስ ክርስቶስ ያላመንክ ወይም ደግሞ ያላመንሽ በዚህ መካከል ካላችሁ እናንተ የእግዚአብሔር ልጅ እንድትሆኑ እግዚአብሔር ይፈልጋል ማለት ነው። በዛም በእግዚአብሔር ላይ መተማመን ትችላላችሁ። ነገር ግን ጌታ ኢየሱስ ክርስቶስን ደግሞ እንደ ግል አዳኛችሁ አድርጋችሁ መቀበል አለባችሁ ማለት ነው። እሺ አሁን ሁላችንም እንጸልያለን። እንጸልይ። አንገቶቻችን ዝቅ አድርገን አይኖቻችንን እንጨፍንና እንጸልይ። እሺ ምናልባት በዚህ መካከልም ስክሪን ላይ የምትመለከቱን ልጆችም ደግሞ ከዚህ በፊት ጌታ ኢየሱስ ክርስቶስ እኔ አምኜ አላውቅም፣ በግሌ ጌታ ኢየሱስ ክርስቶስን ተቀብዬ አላውቅም፣ ግን ኢየሱስን ማመን ፈልጋለሁ የምትሉ ልጆች እኔ የምጸልየውን ጸሎት ከኔ በኋላ መጸለይ ትችላላችሁ። ጌታ ሆይ እኔ ኃጢአተኛ ነኝ። ኢየሱስ ክርስቶስ ለኔ ኃጢአት ብሎ በመስቀል ላይ እንደሞተ እንደተሰቀለ በሶስተኛው ቀን እንደተነሳ አምናለሁ። እግዚአብሔር ሆይ ኃጢአቴን ይቅር በለኝ፣ ልጅህ አድርገኝ። ልጅ ስላደረከኝ አመሰግንሃለሁ። በኢየሱስ ስም አሜን አሜን። በጣም ጎበዝ ልጆች። አሁን ጌታ ኢየሱስ ክርስቶስን የተቀበላችሁ ልጆች እናንተ እግዚአብሔር ልጆች ሆናችኋል ማለት ነው። ይወደኛል፣ ይጠብቀኛል በፍቅር ወድሃለሁ ኢየሱስ፣ ወድሃለሁ ኢየሱስ፣ ወድሃለሁ ኢየሱስ ከልቤ ወድሃለሁ ኢየሱስ፣ ወድሃለሁ ኢየሱስ፣ ወድሃለሁ ኢየሱስ ከልቤ ያላንተ አልኖርም፣ ያላንተ አልኖርም፣ ያላንተ አልኖርም በሕይወቴ ስላንተ የማውቀው ብዙ ነገር አለ። ያላንተ አልኖርም በሕይወቴ ወድሃለሁ ኢየሱስ፣ ወድሃለሁ ኢየሱስ፣ ወድሃለሁ ኢየሱስ ከልቤ ወድሃለሁ ኢየሱስ፣ ወድሃለሁ ኢየሱስ፣ ወድሃለሁ ኢየሱስ ከልቤ ይወደኛል፣ ይጠብቀኛል በፍቅር አዎ የእግዚአብሔር ስጦታ ለኃጢአተኛው ዓለም ምን እንደሆነ ተመልክተናል አይደለ? ስለዚህ ልጆች ፕሮግራማችንን በደንብ እየተከታተላችሁ እንዳላችሁ ተስፋ አደርጋለሁ። በቃል ጥናት ጥቅሳችን ኢየሱስ ክርስቶስ እውነተኛ ሕይወትና መንገድ እንደሆነ ተምረናል አይደል? ከዛ ደግሞ በትምህርት ክፍለ ጊዜያችን ደግሞ እግዚአብሔር ለዮሴፍ ያለውን እቅድ አይተናል አይደለ?
አሁን በመቀጠል ደግሞ የጥያቄና መልስ ጊዜ ይኖረናል። ሁላችሁም ዝግጁ ናችሁ? ለመሸለም ዝግጁ ናችሁ? ጥያቄውን ለመመለስ ዝግጁ ናችሁ? በቴሌቪዥን ስክሪን ለምትከታተሉ ልጆች ተዘጋጅታችኋል ጥያቄውን ለመመለስ? ጎበዞች። ስለዚህ የመጀመሪያው ጥያቄ በዚህ ከኔ ጋር ላላችሁ ልጆች ይሆናል። ሁለተኛው ጥያቄ ደግሞ በቴሌቪዥን ለምትመለከቱ ልጆች ነው። ስለዚህ በቴሌቪዥን ስክሪን ለምትመለከቱ ልጆች ኢቪ ብላችሁ ስክሪኑ ላይ ባለው ስልክ ቁጥር መልሶቻችሁን ብትልኩልን መልሶቻችን ይደርሱናል። ስለዚህ ተዘጋጅታችኋል አይደል? እሺ፣ ጥያቄውን በደንብ አዳምጡ። እሺ፣ የመጀመሪያው ጥያቄ እንደዚህ ይላል። ማነው ለዮሴፍ መልካም እቅድ የነበረው? ለኔና ላንተ ማነው መልካም እቅድ ያለው ይላል? ሀ እግዚአብሔር ይላል። ለደሞ የዮሴፍ ወንድሞች ይላል። መልሱ ምን ይመስላችኋል? እሺ ስትመልሱልኝ እጃችሁን አውጥታችኋል ጎበዞች። ስለዚህ መጀመሪያ ቀድሞ አፍንጫውን የያዘ ሰው እሺ፣ ሀሴት ለዮሴፍ መልካም እቅድ የነበረው ማን ነው? ሀ እግዚአብሔር። ለወንድሞቹ ማን? በትክክል ተመልሷል። መልሱ ማን ነው? እግዚአብሔር ነው። እሺ፣ በደንብ ተወጥረን ለሀሴት እናጨብጭብላታለን። 1 2 3 1 2 3 1 2 3 ሀሴት በጣም ጎበዝ፣ ተባረኪ። እሺ፣ ሁለተኛው ጥያቄ ደግሞ በቴሌቪዥን ስክሪን ለሚመለከቱ ልጆች ነው። እሺ፣ እንደዚህ ይላል ጥያቄው። 7 የጥጋብ ዓመታት እና 7 የረሃብ ወይም የድርቅ ዓመታት እንደሚመጡ ለፈርዖን ያስረዳው ማን ነው ይላል። ሀ አስማተኞቹ፣ ለ ደግሞ ዮሴፍ ይላል። መልሳችሁን በስክሪኑ ላይ ባለው ስልክ ቁጥር ኢቪ ብላችሁ ላኩልን፣ እንጠብቃችኋለን። በዓለማችን ላይ በጣም ታዋቂው ጥቅስ የቱ ይመስላችኋል? በዓለም ዙሪያ ያሉ አብዛኛው ሰዎች ሊያውቁት የሚችሉት በመጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16ን በዓለም ዙሪያ ያሉ ሰዎች አብዛኛዎቹ እንደሚያውቁት ይታሰባል። ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ይህንን ጥቅስ በጣም ብዙ ሰዎች በዓለም ላይ ያውቁታል። በዚህ ጥቅስ ውስጥ ግን 4 ነገሮችን እንማራለን። የመጀመሪያው እግዚአብሔር ይወዳል የሚል ነው። እግዚአብሔር በባህሪው ሰዎችን የሚወድ አምላክ ነው፣ ወይም ደግሞ እኛን መውደድን የማያቆም አምላክ ነው። ልክ በመጽሐፍ ቅዱሳችን ዓለሙን እንዲሁ ወዷልና እንደሚል። ስለዚህ እግዚአብሔር ማንን ነው የሚወደው? ዓለሙን። ምን ማለት ነው? በምድር ውስጥ ያሉ ሰዎችን በሙሉ። ምንም ያህል ክፉ ነገር ብታደርግ፣ ኃጢአተኛም ነኝ ብለህ ብታስቢ እግዚአብሔር ሁሉንም ሰው ይወዳል። ስለዚህ እግዚአብሔር እኔን፣ አንተን፣ አንቺን፣ ሁላችንንም ይወደናል ማለት ነው። ታዲያ ሁለተኛው የምንመለከተው ነገር ደግሞ እግዚአብሔር ሰጥቷል የሚል ነው። ፍቅር ለሰው በሚሰጥ ስጦታ ይለካል። ታዲያ እግዚአብሔር ምን ያህል እንደሚወድን እንዴት አድርጎ ገለጸልን? በጣም ውድና ከሁሉም ታላቅ የሆነ ስጦታ ሰጥቶናል። በጣም ውዱና ከሁሉ ታላቅ የሆነው ስጦታው ደግሞ ልጁ ኢየሱስ ክርስቶስ ነው። መጽሐፍ ቅዱሳችን አሁን ባነበብንበት አንድያ ልጁን እስኪሰጥ ድረስ ዓለሙ እንዲሁ ወዷልና ይላል። ስለዚህ ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ እንዲሰቀል፣ እንዲሞት፣ የሁላችንን ኃጢአት እንዲወስድ ላከው። ታዲያ ይህ የእግዚአብሔር ፍቅር መገለጫው ነው። እግዚአብሔር ምን ያህል እንደሚወደን ጌታ ኢየሱስ ክርስቶስን ሰጥቶ አሳይቶናል ማለት ነው። ታዲያ ከዚህ የተነሳ እኛ ልንድን ችለናል። ሌላም ደግሞ ማድረግ ሊኖርብን የሚችል ነገር ይኖራል። ያም ደግሞ ምንድነው? ማመን። አምናለሁ። ማመን ማለት እምነትን በእግዚአብሔር ላይ ማድረግ ነው፣ ወይም ደግሞ እግዚአብሔርን መተማመን። ባነበብነው ክፍላችን ላይ በእርሱ የሚያምን ይላል። ስለዚህ በእግዚአብሔር ስንተማመን፣ እግዚአብሔር እንዲያድነን ስንጠራ በእርሱ ማመናችንን እንገልጻለን ማለት ነው። ይሄ ወንበር ሳየው ጠንካራ ይመስላል እና ደግሞ ጥሩም ሊመስል ይችላል። ነገር ግን ስለዚህ ወንበር በማየትና በማሰብ ብቻ የወንበሩን ጥንካሬ ማረጋገጥ ወይም ደግሞ እምነቴን በወንበሩ ላይ ማድረጌን ማሳየት አልችልም። ይልቁኑ እንዴት ማድረግ እችላለሁ? በእርግጥ ወንበሩን አምነዋለሁኝ? እንዴትስ ላምነው እችላለሁ? በመቀመጥ አይደለም። እዚህ ወንበር ላይ በመቀመጤ
ይሄ ወንበር በእርግጥም ጠንካራ ነው፣ ይችለኛል ማለት እችላለሁ። ልክ እንደዚሁም በእግዚአብሔር ማመናችንን ለማሳየት በእርሱ ላይ ሙሉ ድፍረታችንንና እምነታችንን ማድረግ አለብን ማለት ነው። በእግዚአብሔር ላይ ሙሉ ድፍረታችንንና እምነታችንን ስናደርግ ደግሞ እንደማንጠፋ መጽሐፍ ቅዱሳችን በዛው ምዕራፍ ላይ ከፍ ባለው ቁጥር ላይ ይነግረናል። አንጠፋም። ይህ ብቻ አይደለም፣ ከዚህ የሚበልጥ ደግሞ ተስፋ ሰጥቶናል። ያ ደግሞ ተስፋችን አለኝ ወይም ደግሞ መዳን እንችላለን። አሁን ባነበብነው ጥቅስ ላይ የዘላለምን ሕይወት እንድናገኝ ብሎ ደግሞ ይነግረናል። ስለዚህ እግዚአብሔር ካመንን በጌታ በኢየሱስ ክርስቶስ ካመንን ትልቁ ተስፋችን የምናገኘው ነገር የዘላለም ሕይወት ነው ማለት ነው። የማንጠፋ እንሆናለን። ከሞትን በኋላ ደግሞ ከእግዚአብሔር ጋር የመኖርን ትልቅን እድልን እናገኛለን ማለት ነው። ጌታ ኢየሱስ ክርስቶስን ባመንበት በዛሽ ቅጽበት ኃጢአታችን ከኛ ትለያለች። ወዲያውኑም ደግሞ የእግዚአብሔርን ቤተሰብ መቀላቀል እንችላለን። እግዚአብሔር አባታችን ይሆናል ማለት ነው። ታዲያ አንተ ወይም ደግሞ አንቺ ይህንን ትልቁን ተስፋ ተቀብለሃል? በጌታ በኢየሱስ ክርስቶስ አምነሃል? በጌታ በኢየሱስ ክርስቶስ አምነሻል? ይህንን ውሳኔ አሁኑኑ ማድረግ ትችላላችሁ። በጣም የከበረ ልዩ የሆነ ያንተ ነገር ምንድን ነው? መጫወቻ ነው? ምናልባት አንድ ሰው የሰጠው ወይም ራስህ የሰራኸው አስፈላጊ ነገር ሊሆን ይችላል። ምናልባት ውድ ንብረቶችን በደንብ ትንከባከብ ይሆናል። በተቻለ መጠን እንዳይጠፋብህ በአስተማማኝ ወይም በቅርብ ቦታ ታስቀምጠው ይሆናል። ድንገት አደጋ ቢደርስበትና ቢቆሽሽ ምን ታደርጋለህ? ትጥለዋለህ? በጭራሽ። ለአንተ ውድ ስለሆነ የምታጸዳበትን መንገድ ትፈልጋለህ። በእግዚአብሔር ዘንድ ዋጋ እንዳለህ ታውቃለህ። ዋጋ ያለው ማለት ብዙ ገንዘብ የሚያወጣ በጣም የተደነቀ የተለየ ዓላማ ወይም ትውስታ ያለው ማለት ሊሆን ይችላል። መጽሐፍ ቅዱስ በዘፍጥረት ምዕራፍ 1 ላይ እግዚአብሔር ዓለምን የፈጠረው በ6 ቀናት ውስጥ እንደሆነ ይነግረናል። ዛፎችና ኮከቦችን፣ እንስሳትንም በዓለም ውስጥ ያለውን ሁሉ ፈጠረ እና የፈጠረውን ሁሉ ተመለከተ። እያንዳንዱ ፍጥረቱ ጥሩ እንደሆነ ተናገረ። ከዚያም እግዚአብሔር ሰዎችን ፈጠረ። የፈጠራቸውን ተመለከታቸው። እናም ከፈጠራቸው ነገሮች ሁሉ ሰዎች በጣም ጥሩ መሆናቸውን ተናገረ። ምክንያቱም ወንዶችና ሴቶች ልጆች ሌሎች ፍጥረታት ባልተፈጠሩበት መንገድ ሰዎች በእግዚአብሔር አምሳል ነው የተፈጠሩት። በዓለም ላይ ካሉት ነገሮች ሁሉ ሰዎች በእግዚአብሔር ዘንድ እጅግ የከበሩ ናቸው። ከማንኛውም ዛፍ፣ እንስሳ ወይም ተራራ የበለጠ ዋጋ አላቸው። ምክንያቱም እግዚአብሔር ሰዎችን እንደ ራሱ አድርጎ ስለፈጠረ ነው። መጽሐፍ ቅዱስ እግዚአብሔር በእናትህ ማኅፀን ውስጥ እንዳስቀመጠህና በሚያስደንቅ ሁኔታ እንደፈጠረህ ይናገራል። ዋጋ ያለህ ባደረግከው ነገር አይደለም። እግዚአብሔር አንተን በፈጠረበት መንገድ ውድ ነህ። ነገር ግን በሕይወትህ ዋጋ እንዳለ የማይሰማህ ጊዜዎች ሊኖሩ ይችላሉ። ምናልባት ከወላጆችህ አንዱ ትተው ሲሄዱ፣ ምናልባት በትምህርት ቤት ውስጥ ያሉ አንዳንድ ልጆች ከአንተ ጋር አያወሩም ወይም ለአንተ መጥፎ ሊሆኑ ይችላሉ። ሌሎች እንደነዚህ ያሉ ነገሮች በጣም ከባድ ናቸው። ግን ዓለምንና በውስጡ ያለውን በፈጠረ አምላክ ዘንድ ውድ እንደሆንክ ታውቃለህ። ነገር ግን አንድ ችግር አለ። በእግዚአብሔር ላይ ኃጢአት ሰርተሃል። በውስጥም ከማንኛውም መጫወቻ የበለጠ ቆሽሻል። ኃጢአት ማለት የምታስበው፣ የምትናገረው ወይም የምታደርገው ማንኛውም ነገር የእግዚአብሔርን ሕግጋት የሚጥስ። ምናልባት አንድን ሰው ከራስህ ዋጋ ያነሰ አድርገህ ስትመለከት ይሆናል። ምናልባት ሆን ብለህ የአንድን ሰው ስሜት ጎድተህ ይሆናል። ይህ ኃጢአት ነው። ኃጢአት ደግሞ ከእግዚአብሔር ይለያል። ነገር ግን ለእግዚአብሔር ውድ ስለሆንክ ንጹሕ እንድትሆን እግዚአብሔር መንገድ አዘጋጅቶልሃል። እግዚአብሔር ለእርሱ ውድ እንደሆንክ ለማሳየት ብዙ ድንቅ ነገሮችን አድርጓል። ሰውነትህ እንዲያድግ እንዲረዳው ምግብ ሰጥቶሃል። እንድትመለከታቸው ፀሐይን፣ የሚያምሩ ኮከቦችንና ተራሮችንም ፈጥሯል። ነገር ግን እግዚአብሔር ለእርሱ ውድ እንደሆንክ ያሳየበት ትልቁ መንገድ ኢየሱስን በመላክ ነው። ኢየሱስ ሕፃን ሆኖ ከሰማይ የወረደው ፍጹም ሕይወት ለመኖር ነው። አንድ ጊዜ ኃጢአት ሳይሰራ ሕይወቱን ኖረ። ከዚያም በኋላ አንተ ከእግዚአብሔር እንዳትለይ ከኃጢአት ሊያነጻ በመስቀል ላይ ሞተ። በሮሜ ምዕራፍ 5 ላይ ቁጥር 8 እንደዚህ ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ኢየሱስ መርጦ ሞትንና የኃጢአት ቅጣትን ተቀበለ። ግን ሞቶ አልቀረም። በሦስተኛው ቀን ከሞት ተነሳ። በኢየሱስና ባደረገልህ ነገር የምታምን ከሆነ እግዚአብሔር ከኃጢአትህ ያነጻሃል። ዛሬ በኢየሱስ ታምናለህ። ስለዚህ ነገር ከእግዚአብሔር ጋር መነጋገር ትችላለህ። ኃጢአት መስራትን እንደምታውቅና እንደተጸጸትክ ልትነግረው ትችላለህ።
ለኃጢአትህ በሞተና በተነሳው በኢየሱስ እንደምታምን ልትነግረው ትችላለህ። እናም ሁልጊዜ ማስታወስ ያለብህ የምትወደው ንብረት ለአንተ ምንም ያህል ዋጋ ቢኖረው አንተ በእግዚአብሔር ዘንድ ካለ ዋጋ ጋር ሊወዳደር አይችልም። እሺ ልጆች ብዙ ልጆች መልሶቻችሁን እየላካችሁልን እንደሆነ ተመልክተናል። የመለሳችሁትን ልጆችና እንዲሁም ስማችሁን ይዘን ሳምንት የምንገናኝ ይሆናል። የዛሬውን ፕሮግራማችንን እዚህ ላይ እናበቃለን። የረዳንን እግዚአብሔርን በጸሎት አመስግነን ፕሮግራማችንን ጨርስ። ልጆች ሁላችንም እንጸልይ። እሺ ጸሎት እጅ ሰርተን እንጸልያለን ሁላችን። አባት እግዚአብሔር ሆይ እናመሰግንሃለን። በዛሬው ቀን ስላስተማርከን እናመሰግንሃለን። በጌታ በኢየሱስ ስም አሜን። ሳምንት እስክንገናኝ መልካም ሳምንት። ቻው። ይመለከተኛል